ለጌታ ይሁን። አሜን። ጎን ላለው ሰው ተመልከቱና እግዚአብሔር ይመስገን በሉት። እግዚአብሔር ይመስገን። እጅ አትያዙ፣ ልቀቁ፣ እጅ አትያዙ። እግዚአብሔር ይመስገን በሉት። እግዚአብሔር ይመስገን። ግንባሩ ተመልከቱ እንጂ አሁንም ድገሙና እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁንም ያልሰማ ሰው አለ። ድገሙና እግዚአብሔር ይመስገን። አትመለከትም አይደለም? ጎን ላለው ሰው ተመልከትና እግዚአብሔር ይመስገን። አሁንም ድገም፣ ግድ የለም እግዚአብሔር ይመስገን። ተመልከትና ጎን ላለው ሰው እኔ ማውቀው ጉድ የለኝም በሉት። እኔ የምሰማው ቁራቁምቦ ነገር የለም በሉት። እኔ ግን አንተ ጋር አንድ ነገር ይሰማለሁ በሉት። የምስጋና ድምፅ ይሰማኛል። የእልልታ ድምፅ ይሰማኛል። የፉጨት ድምፅ ይሰማኛል። አሁንም በልቆቅ ብላችሁ ወደ ላይ ተመልከቱና እግዚአብሔር ይመስገን በሉት። ሩማሃቶስ አሁንም ድገሙና እግዚአብሔር ይመስገን በሉት። አሁንም ድገሙ እግዚአብሔር ይመስገን በሉት። ይህ ምስጋና ለአንድ ሰው ከሰሜን ጎትቶ ያመጣሃል፣ ከምዕራብ ጎትቶ ያመጣሃል፣ ከምስራቅ ጎትቶ ያመጣሃል፣ ከሰማይ ጎትቶ ያመጣሃል። አሁንም ድገምና እግዚአብሔር ይመስገን በሉት። ድገምና ከኔ ጋር እግዚአብሔር ይመስገን በሉት። ድኒ ይስማ፣ አቃጣሪ ይስማ፣ ወረኛ ይስማ፣ ሐሜተኛ ይስማ፣ ነገረኛ ይስማ፣ የለም የሚል ይስማ፣ አትሄድም የሚል ይስማ። እግዚአብሔር ይመስገን። ሮዶኮቦቶ ኖቦስ አሁንም ድገምና ከኔ ጋር እግዚአብሔር ይመስገን በሉት። ከኔ ጋር እንደዚህ አድርጉና አንተ ጠላቴ ሆይ ስማ በሉት። አንተ ወረኛ ስማ በሉት። አንተ ሟርተኛ ስማ በሉት። አንተ ደጋሚ ስማ በሉት። ተልቆቅ በሉና እግዚአብሔር ይመስገን። እግዚአብሔር ይመስገን። እጅን ከፍ አድርጋና አዋጅ ላውጣ። በጌታ በክርስቶስ ደም አመስግነ ወደ ቤት ስትሄድ ሊያስለቅስ የሚጠብቅ ጠላት ይመታ። አሁንም ድገምና እግዚአብሔር ይመስገን። አሁንም ድገም፣ ግድ የለም እግዚአብሔር ይመስገን። እየቆጠረ ነው፣ ችግሩን እየቆጠረ ነው፣ ማጣቱን እየቆጠረ ነው፣ በሽታውን እየቆጠረ ነው፣ ሁኔታውን እየቆጠረ ነው። ምስጋና ግን ይደፍነዋል። ችግሩ ስጨምር ጨምሬያለሁ፣ ከችግሬ በላይ ጌታ ይታኛል። እጅን ከፍ አድርግ እባክህ። ሲወለድ ጅኒ አይደለም ያመጣው፣ ሟርተኛ አይደለም ያመጣው፣ ከሰማይ ነው የመጣው፣ ከምድር አይደለም የመጣሁት። ስለዚህ ምንም ነገር ለእኔ አይከብደኝም፣ እግዚአብሔር ብቻ አይከብደኛል። ዋው! ኢየሱስ ያድናል። ቁጭ በሉ። እዚህ ጋር እኔ ስንተኛ ጊዜ ነው? ሁለት፣ ዛሬ ሶስተኛ ጊዜ ነው አይደል? ነው አይደል? እስኪ ያያችሁ ሰዎች ኧረ ብዙ አይችል። ታዲያ ጌታ ይባረክ። ኮን ላለው ሰው ምቱትና ቦልቆቅ ብለሃል። እጅ መያዝ አይቻልም፣ ትከሻው ምታና ቦልቆቅ ብለሃል በሉት። ወይ ካልሆነ እዚህ ወንድም ያለ መጥቼ ያሳል። ጌታ ይባረክ። ትከሻው ምቱ፣ ግድ የለም ቦልቆቅ ብለሃል በሉት። እግዚአብሔር እንደዚህ ይላል በሉት። ያልተጠራ ሰው አይመጥንም የተባለ አይጠራም የተባለ ዛሬ ማታ እኔ ተጠርቻለሁ አለው እያለ የሚፎክረውን ገልብጦ ቦታውን ይቀበልሃል። የገባ ሰው አሜን። መካርግና ጎለለ ሰው ዛሬ ሰምተሃል ወይ በሉት። አዲስ ዜና አለ፣ አዲስ ምስራች አለ። ያልተጠበቀ ያልተጠራ ያልተጎበኘ ዛሬ ማታ ከሰማይ ይጎበኛል ጌታ። እኔ ነኝ የሚል አሜን። ክብር ለጌታ ይሁን። አስቴር ምዕራፍ 8 እንሄዳለን። ስሜ ጌታሁን ነው፣ ሌላ ታሪክ የለኝም። ማታቁ ሰዎች አስቴር 8 ላይ ያለውን የእግዚአብሔርን ቃል እናያለን። ነገር ግን አሞስ ላይ የሚገርም ነገር ቅዱስ የእግዚአብሔር መንፈስ የሚያድርበት ቦታ ክፉ እንዳድር እግዚአብሔር
ይላል። ቅዱስ የእግዚአብሔር መንፈስ የሚያድርበት ቦታ ላይ ክፉ መንፈስ እንዳድርበት ምን ያደርጋል? ይከለክለዋል ይላል። ምን ያደርጋል? ምን ያደርጋል? እሺ 8 እንሄዳለን። ምዕራፍ 7 ሁሉ ሰው ይድረስ። 8ቱን እኔ ያነባለሁ። ሁሉ ሰው 8ቱን ይድረስ፣ 7ቱ ይድረስ። አስቴር መጽሐፍ የሚገርም ነገር ላይ የተሰራው እጅግ አስቸጋሪ ድምፅና አስቸጋሪ ታይም፣ አዋጅ ባለበት ቦታ አዋጁን ሊያፈርስ የሚችል ሰው በሌለበት ጊዜ፣ ነገር ግን አዋጅ በጸናበት ጊዜ አዋጁን እግዚአብሔር ሊገለብጥ ሲፈልግ ያመጣው እጅግ ከባድ የሆነ ምዕራፍ ውስጥ እጅግ 127 አገር ላይ የታወጀው አዋጅ ሳይገለበጥ አዋጅ ለመገለበጥ ሰው በሌለበት ጊዜ ያመጣው ምዕራፍ ይመስለኛል። ነገር ግን ዛሬ እንደዚህ በሚል ርዕስ አውጃቸዋለሁ። እግዚአብሔር ዛሬ የአንድ ሰው ቤተሰብ አዋጅን ይገለብጠዋል። ምታና ጎላል ሰው ተጠርተሃል፣ አትፍራ። እግዚአብሔር እንደዚህ ይልሃል፣ እኔቻለሁ ይልሃል፣ አንተ የኔ ነህ ይልሃል፣ አትነካም ይልሃል። ጌታ ምስክሬ፣ ከእንግዲህ በኋላ እየሰሩ ያለው ከእንግዲህ ከዛሬ ጀምረን ገልብጠን እንወርሳለን። እጅን ከፍ አድርግና ግንባታው ይፈርሳል፣ ግንባታው ይፈርሳል። ጅኒ ይገነባ፣ ጦንቃይ ይገነባ፣ አስመሳይ ይገነባ፣ በዕድሜ ግንባታ ጥላ ጨርሷል እያለ ዛሬ ማታ ፈረሳው ይጀምራል። ምታና ጎላለ ሰው ዛሬ ኮሊደር እየደረሰ ነው፣ ወደ አንተ ደርሷል በሉት። ያንተ ኮሊደር በአንተ ላይ የተገነባውን ዛሬ ማታ ድንገተኛ አዋጅ በአንተ ላይ የተገነባውን ግንባታ ያፈርሳል። ሄሎ ዛሬ ሕገወጥ ግንባታ ይፈርሳል። እግዚአብሔር ያላለው ሞት ይፈርሳል። እግዚአብሔር ያላለው ኪዳን ይፈርሳል። እግዚአብሔር ያላለው አዋጅ ይፈርሳል። አጥብስና ከኔ ጋር አሜን። ክብር ለጌታ ይሁን። ምን ይሆናል? ምን ይሆናል? ምን ይሆናል? ኢየሱስ ያድናል። 7 ሁሉ ሰው ደርሷል። እስኪ የደረሰ ሰው ቶሎ ብሎ አንድ ከቁጥሩ ያነባል። ይህ 8ቱን አነባል። የደረሰ ሰው ቶሎ ካለ ሰዓት ጋር ለመሄድ እነሱ ስለጸለዩ እንቀጥላለን። አንዱ ያገኘ ማን ያገኘ? እሺ ቀጥል። ማይኩን ስጡ። 7 ከቁጥር 1 አዳምጡ። ሌሎች እሺ እግዚአብሔር ስም አነባለሁ። ንጉሥና ሐማሚያም ከነገሥታቱ ከአስቴር ጋር ለመጠጣት መጡ። ንጉሥና ሐማ ከማን ጋር? ከአስቴር ጋር ምን ለመሆን? ለመጠጣት መጡ። ምን ለመጠጣት? ጩቃው ለመጠጣት መጡ። እሺ እንዳትረሱ። እሺ በሁለተኛው ቀን ንጉሡ በወይኑ ጠጅ ግብዣ ሳለ አስቴርን ንግሥት አስቴር ሆይ የምትለምኝ ምንድን ነው? የምትለምኝ ምንድን ነው? ንጉሥ አስቴር የሚለው ድምፅ የመጣው የሚገርም ነገር፣ አስቴር እንደምታውቁ የማን እህት ናት? የማርዳኪዮስ እህት ናት። ማርዳኪዮስ የት ነው ያለው? በር ላይ ነው ያለው። የንጉሱ በር ላይ ከውሾች ጋር የቀረው ምግብ እየበላ የቆየ በር ላይ የተቀመጠው፣ እህቷም ደግሞ እዛ ጓዳ የተቀመጠች እጅግ ካርቱሽ የሚመስል ልብስ ለብሳ ቁጭ ያለች እንደሆነች 4ኛ ምዕራፍ ላይ ያረጋግጠናል። ነገር ግን እዚህ ጋር ስትመጣ አስጤን መጀመሪያ እንደነበረች እንዳትረሱ። አስጤን የማ ሚስት ናት? የአርጤክስስ ሚስት ናት። ሐማ ደግሞ በዛው ምንድነው? የበላይ አዛዥ ነው። የማዛዥ ነው። ሰው ምታና የበላይ የሚባለው ነገር የለም በሉት። እግዚአብሔር በሚያውቀው ዘዴ እናንተ ይበልጣል ብላችሁ የገነባችሁ ግንባታ ኢየሱስ ይፈርሰዋል። ሆነ በቆ ላሸዋሸዋ ጌሽ ቦልቆቁ ቢድላ ምን አይነት ነገር ነው? እጅን ከፍ አድርግ በእናትህ። አንተም ይሁን ከዘር መጥቶ ይሁን ከሰው መጥቶ ይሁን ከጠንቋይ መጥቶ ይሁን ከደጋሚ መጥቶ ይሁን ከስራ ቦታ መጥቶ ይሁን ከድገት መጥቶ ይሁን የተኛው ሰው ይገነባ ዛሬ ሰማይ ፋርሳ ይፍረስ የሚል አሜን። አስቴር አለች፣ አስጢን አለች፣ አርጤክስስ አለ፣ ሐማን
ሳለ ደግሞ ሃማ ግንባታው ቀጥሎ በጣም እጅግ ገንብቷል። ሶራን ደግሞ የእሱ ሚስት ናት፣ አብሮ ገንብቷል። አየህ ግንባታው እነሱ አራተኛ ምዕራፍ ላይ ሲጨርሱ እግዚአብሔር ደግሞ እያየ ነበረ። ስድስተኛ ምዕራፍ ላይ ስንመለከት የሚገርም ነገር በራፍ ላይ ቁጭ ብለው ለጌታ የሰማችሁ ነው። ማይሰማ ሰው እንደዚህ ብትውሽ ክብር ለጌታ አንተ በጌታ በኢየሱስ እስኪ ምጡት እንደዚህ አንተ በቦቱ ላይ አንተ ተሰቃለለ መሳጋ ይቻላል እሺ ጎላሉ ሰው ምጡትና ሰምተሃል ወይ በሉት። አላስፈላጊ ግንባታ ዛሬ ማታ ይፈርሳል። አንዳንድ ሰው ላይ ሰማይ ፍቃድ ይጸናል፣ የምድር ፍቃድ ይፈርሳል። ሃማ ገንብቶ ጨርሶ ማርደ በራፍ ላይ ቁጭ ብሏል። ማርደ ቁጭ ብሎ አራተኛ ምዕራፍ ላይ አንድ አዋጅ ሰምቷል። ንጉሥ ሆይ አሉ አንተ አርጤክስስ ያዘጋጀው ምግብ ለመብላት ንጉሥ ሆነ አንተ ስታዝዝ እቺ ደግሞ የአንተ ሚስት የሆነች አስቴና ምን ሆነች? አልመጣም፣ እኔ ግብዣ አልገኝም፣ አያስፈልገኝም ብላለች፣ አምጻለች። ስለዚህ ነገ ላንተ የሚሆኑ ወጣቶችን ሰብስበን ሚስት እናዘጋጃለን። እሺ ያሉና እነሱ ሲሰበስቡ ደግሞ ማርዴላ ከቁጭ ብሎ እየሰማ ሰማና አየር ላይ ወደ ቤት ሄደ። አንቺ አስቴር አለ። አቤት አለች። አንቺ አስቴር አቤት አለች። ንጉሡ ነገ ጮኛ እንዲሆን እኔን የሚያገባ ሰው ፈልጋለሁ ብሎ ሴቶችን ሁሉ ይሰበስባል። ስለዚህ አንቺም ሰልፍ ላይ መገኘት አለብሽ፣ መምጣት አለብሽ። ነገ ጠዋት ይጃል እንዲህ ስትል እሷ አመድም ለብሳ አመድም በልታ አመድም ቆልታ ይዘው ጌታ በኢየሱስ ተረጋበናት። ዛሬ ለአንድ ሰው አውጃለሁ። እኔ አልጠራም አትበል፣ ክዳን የለም አትበል፣ ቃል የለም አትበል፣ ሰው የለም አትበል፣ መውጫ የለም አትበል፣ ገንዘብ የለም አትበል። ዛሬ ያንተ አባት ባላፍ ይመጣል። ዋው አዱ ኩቡሩ ዱኑ ወደ ሰማይ ተመልከቱና እግዚአብሔር ይመስገን በሉ። ሄሎ ምድር ድላት አይደለም ሰማይ ዛሬ ዕጣ ያወጣል። ከዛ በኋላ ናይ ስትል እሺ አለች። እሺ አለች። ረገንዶ አድርጋ ይሶማ አለ ልትሰለፍ ስትመጣ አመት ናት ሰው ስታበላሻለች። አንተ እንደዚህ ስታደርግ እቺ ባክሽ ወደዚህ ተጠጋ ስትጠጋ ለጌታ ካባብ ብላ ሰው ኩል ተቀብቶ ተኳክሎ በጣም ውብ ሆኖ ቆንጆ ሆኖ ልብስም ቀይሮ ለመንግስት የሚመጥን ልብስ ለብሶ ስመጣ እሷ ደግሞ የማይመጥነው ለብሳ ትመጣለች። ሄሎ ከማይመጥንበት ወደሚመጥንበት መንደር እንድታልፍ ዛሬ ጥሪ ደርሶልሃል። ሄሎ ከማይመጥንበት መንደር ዛሬ ትወጣለህ። እግዚአብሔር ለኔ ቁጭ ብዬ እንደዚህ ያለኝ ብዙ ልጆች በማይመጥን ስፍራ ላይ ናቸው። የራሳቸው ባልሆነ ቦታ ላይ ናቸው። እየተጨነቁ ነው፣ እያለቀሱ ነው። ልጄ ታዲያ ምን ብዬ ልናገር አልኩት። ልጄ ያለ ጊዜ ደርሷል፣ እኔ እጠራሃለሁ። ሄሎ ዛሬ ይነፋል፣ ዛሬ ይነፋል። ለአንድ ሰው ጥሬ ይመጣሃል። እኔ እጠራለሁ የሚላሜ አራተኛው ምዕራፍ ላይ ስላለ ነው ማወራው። መጣችና ከዛ በኋላ ሳልፍ ላይ ያለች ይመርጣል። አንድ አራት ሴቶች እስኪ ነው ሁሉ በልቆቅ ብሏል። ለብሶ ነው ተማር ማለት ነው። አንድ አራት ሰው ነው እስኪ አይ እናንተ ሴቶች ነው አራታችሁ ነው በልቆቅ ብሏል። አንዴ ወደ ለጌታ አንቺ ምን ክብር ለጌታ አሜን። ጫፌ እየተኛው ነው ማስተካከል። ጌታ ይባረክ። መጣችና ከዛ በኋላ እችም ተካክላለች። ለዛ መረጥና መጥቶ አይ ሂጃል ሄደች። ምርጫው ደርሶባት ሄዳለች። እችንም ቦልቆቅ ብላለች። ሂጂ አንቺ ቁጭ በይ አላት። እችንም ሂጂ ብሎ እቺ ትንሽ
እንደዚህ የሆነች ጫማ አድርጋ መጣችና ምን አይነት አትዛቁ አልኩም እንዴ እንደዚህ መጣችና ከዛ በኋላ አንቺ እዛ ቁጭ በይ ያለ ቁጭ በይ ስል ቁጭ አለች። ምርጫው ላይ ከመጣች በኋላ እኔ አለ አሁን አንቺ የምትበይ የምትጠጪ ለመንግስት የሚመጥን ነገር እየበላሽ ቁንጅና ታወጫለሽ፣ ልብስም ይቀየራል። የሀገር ችግር የለም። አሁን ግን የሰው ጊዜ ሳይሆን የኔ ጊዜ መጥቷል። አሁን ግን የሰው ጥሪ ሳይሆን ከሰማይ መጥቷል። አሁን ግን የወገን ሳይሆን ሰማይ ጠርቷል። ሄሎ ጌታ ምስክሬ፣ ማንም ቢገረገር፣ ማንም ሰልፍ ቢበዛ፣ ማንም ቢጨክን፣ ማንም ቢደፍን ለአንድ ሰው ዛሬ የማይደፈን ይፈልቃል። ወዶ ኮሞዶ ዮኖስ ሄሎ ተስተካክሎልሃል። ሰልፈኛው አይቀድምም፣ እግዚአብሔር መጥቶልሃል። የኔ ጊዜ ነው የሚለው አዋጅ ምን ይሆናል? ሪሱን አትርሱ። አዋጅ ምን ይሆናል? አዋጅ ምን ይሆናል? አዋጅ ምን ይሆናል? አዋጅ ምን ይሆናል? ዛሬ አንተ ራስህ ላይ ያወጅከው የድካም አዋጅ ቢሆን ይገለበጣል። የጦንቃይ አዋጅ ቢሆን ይገለበጣል። የዘር አዋጅ ቢሆን ይገለበጣል። ገልብጦ አንድ ሰው አሜን። ምን ይሆናል? ከዛ በኋላ መጣችና ቢጠጪ ይላል። ቢጠጪ የሚለው የአይሁድ ወግ በሚገርም ነገር የ127 ለሀገር የታወጀ አዋጅ እያለ ነው። አዋጅ ታውጆ ባል መውጣት አይችልም። አዋጅ ታውጆ ባል መሄድ አይችልም። ገዳይ አዋጅ በታወጀበት ጊዜ የሞቱ ቤተሰብ ነው የጠራው። እግዚአብሔር ግን ዘር ጋር ጉዳይ የለም፣ ጎሳ ጋር ጉዳይ የለም፣ ገንዘብ ጋር ጉዳይ የለም፣ እውቀት ጋር ጉዳይ የለም። ሊያነሳ ሲፈልግ አንቀሳቅሶ አነሳ። መልከትና ካንተ አካውንት ጋር ጉዳይ የለውም በሉት። የሲዝን ጉዳይ ነው በሉት። የጊዜ ጉዳይ ነው በሉት። የጊዜ ጉዳይ ነው በሉት። የጊዜ ጉዳይ ነው በሉት። የምን ጉዳይ ነው? የምን ጉዳይ ነው? ተመልከቱና ታዲያ ይሄ የኔ ጊዜ ነው በሉት። ድገሙና የኔ ጊዜ ነው። ማንም አይቀበልም። አልተቀደምኩም፣ አይቀድሙም። ይሄ ጊዜ የኔ ጊዜ ነው። የማን ጊዜ ነው? ይህ ይቀጥል። የምትለምኙ ምንድነው? ይሰጥሻል። የምትሽውስ ምንድነው? እስከ መንግስት እኩሌታ እንኳን ቢሆን ይደረግልሻል አላት። ምን ይሆናል? ይደረግልሻል። 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 መንግስት እኩሌታ ቢሆን ምን ይሆናል? ይደረግልሻል። ምን ይሆናል? ይደረግልሻል። በስመ አብ በወልድ ምን ይሆናል? ይደረግልሻል። በስመ አብ በወልድ አሁንም ድገሙ። ምን ይሆናል? ይደረግልሻል። ምን ይሆናል? ይደረግልሻል። እኔ ምን እያየሁ ነው ታውቁታላችሁ? ለዘርና ለጎሳ ብቻ ሳይሆን ለኢትዮጵያ ለዓለም ሁሉ ነፃ አውጪና ሰጥቶም መስጠት የሚችል ቆጥሮም ወደ ኋላ መቁጠር የሚችል ለራሱ ብቻ ሳይሆን ለኢትዮጵያ መብቃት የሚችል አንድ ትውልድ ጌታ ምስክር ከዚህ ሲወጣ እንደ ምንጭ ይወጣል። ክብር ለጌታ ይሁን። እሺ ቀጥል። መንግስትቱም አስቴር መልሳ ንጉሥ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሥም ደስ የሚያሰኘውም ሕይወቴ በልመናዬ ሕዝብን በመሻቴ ይሰጠኝ። በመሻቴ ምን ይሁን? ይሰጠኝ። ቶሎ ብላችሁ ምዕራፍ 8 ለፉ። ምዕራፍ 8 ከቁጥር 9 ታነባለህ። ቶሎ ብላችሁ እሱ የምትጠይቀው ነገር አሁን ተሰማ።